ተጠናቋል። ያኩብ ኪቪዮር 3ኛው ደቂቃ እንደዚሁም ደግሞ ሊያንድሮ ትሮሳር 42ኛው ደቂቃ ላይ ለአርሰናል ኤቨሬቼዜ 27ኛው ደቂቃ በጣም ቆንጆ ጎል አስቆጥሮ ቡድኑን አቻ አድርጎ ነበር የትሮሳር ጎል እስኪቆጠር ድረስ። እንደዚሁም ደግሞ ጆን ፊሊፕ ማቴታ 83ኛው ደቂቃ ላይ ተቀይሮ ከገባ በኋላ ሌላ የአርሰናል የተከላካይ ክፍልን ስህተት በተለይ ደግሞ የዊሊያም ሳሊባን ስህተት ተከትሎ የተገኘን ኳስ ከሳጥን ውጭ እና ደግሞ የዳቪድ ራያን ጎሉን ለቆ መውጣትን ተመልክቶ ቡድን ማቻ ያደረገው ጎል እንደዚህ ያስቆጥሯል። የሊቨርፑልን የዋንጫ ተስፋ ለማዘግየት የታለመ ጨዋታ ነበር። በተለይ ደግሞ በአርሰናል በኩል በክሪስታል ፓላስ በኩል በሳምንቱ መጨረሻ ካለበት የኤፍኤ ካፕ ጨዋታ የግማሽ ፍጻሜ ጨዋታ አስቀድሞ ያደረገውና ምናልባትም ደግሞ የቡድኑን ደግሞ አቋም እና የተጫዋቾቹንም ደግሞ ፎርም ለመለካት የተጠቀሙበት ጨዋታ ነው። አሰልጣኙ ኦሊቨር ግላስነር ፈጣን ጅምር ነበር በአርሰናል በኩል ምንም እንኳን አጠቃላይ በዚህ በጨዋታው ሂደት የምንመለከት ከሆነ በሙሉ ትኩረት የምን ጨዋታ የአርሰናል ተጫዋቾች ተጫውተውታል ብሎ ለመናገር አያስደፍርም። ምናልባት የፓሪስ ሰን ዠርሜን ጨዋታ በግማሽ ልብ የዛ ጨዋታ ላይ ነበሩ ወይ የሚል ጥያቄ እስኪነሳ ከዛ ባሻገር ደግሞ በዚህ በሊጉ የዋንጫ ፉክክር ውስጥ የነበራቸው ተስፋ እንደው ፕራክቲካሊ በሂሳባዊ ስሌት ነው ሙሉ በሙሉ እንደው ጠፍቷል እንኳን ማለት ባይቻል የትላንትናው የጨዋታዎቹ ማነስ ተስፋ አስቆርጧቸው ነበር ወይ የሚልም ጥያቄ የሚያስነሳ አይነት እንቅስቃሴ ነበር የነበራቸው። ለዛም ነው አሰልጣኙ ሚኬል አርቴታ ከጨዋታው መጠናቀቅ በኋላ ከነበረን ስታንዳርድ ወርደን ነበር የተገኘነው በዛሬው ጨዋታ ላይ የሚል አስተያየቱን የሰጠው። 3ኛው ደቂቃ ላይ ማርቲን ኦዴጋርድ ከግራ መስመር በኩል ያሻማውን የቅጣት ምት ኳስ ያኩብ ኪቪዮር ነፃ ሆኖ ማንም ማርክ ሳያደርገው ነበር በቀላሉ ኳሱን ያገኘው ነው በጭንቅላቱ ገጭቶ ያስቆጠረው። ይህ ተጫዋች በአርሰናል የዚህ የመሀል ተከላካዮች ምርጫ ዝርዝር ውስጥ ቀዳሚው ተመራጭ እንደሚሆን ግልጽ ነው። ጋብርኤል ማጋሃሌሽ ካለ ይህ ተጫዋች አይሰለፍም። ከዛ ባሻገር እንደው ዊሊያም ሳሊባን ቢጎዳ አሰልጣኝ ሚኬል አርቴታ እንደው በጣም ያን ያክል የሚተማመንበት አይነት ተጫዋች እንዳልሆነ እናውቃለን። ግን ደግሞ በተለይ ማጋሃሌሽ ከተጎዳ በኋላ እየተሰለፈባቸው በሚገኙ ጨዋታዎች ላይ ዴሊቨር እያደረገ ነው የሚገኘው። የሚጠበቅበትን አገልግሎት እየሰጠ ነው የሚገኘው። ምናልባትም ደግሞ ከሚጠበቅበትም አገልግሎት በላይ እና ደግሞ የአርሰናል ደጋፊዎች የዚህ ተጫዋች ላይ ከነበራቸው ስጋት በተቃራኒ በከፍ ባለ ደረጃ እያገለገላቸው ነው የሚገኘው። ትናንትና እንደዚሁ ጋብርኤል ማጋሃሌሽ ባይኖርም የጭንቅላት ኳስ በማስቆጠሩ ያው የእርሱን አለመኖር እንደዚሁ ሸፍኗል። አርሰናል ትናንትና እንግዲህ የጃኮብ ኪቪዮር ጎል ሲቆጠር በዚህ ውድድር ዘመን ከቆመ ኳስ ያገኘው 22ኛ ጎሉ ነው። አጠቃላይ ደግሞ በሊጉ ብቻ ደግሞ የምንመለከት ከሆነ 16ኛ ጎሉ ነው ከዚህ ከቆሙ ኳሶች ያገኘውና በርቀት በዚህ ውድድር ዘመን ከቆሙ ኳሶች ብዙ ጎሎች በማግኘት ምርጡ ቡድን አርሰናል ነው። ካልተሳሳትኩ የያኩብ ኪቪዮር ጎል ሲቆጠር አርሰናል በዚህ ውድድር ዘመን ከቆሙ በሊጉ አጠቃላይ ካስቆጠራቸው ጎሎች መካከል ለ26 በመቶ የተጠጋ የመቶኛ ድርሻውን ከቆሙ ኳሶች ነው ያገኘው ጎሎችን እና ከተለያዩ አማራጮች ጎል የሚያገኝ ይበልጥ ደግሞ ይህ የቆሙ ኳሶችን በአግባቡ የሚጠቀም አይነት ቡድን እንደሆነ ትናንትና በድጋሚ አረጋግጧል። በክሪስታል ፓላስ በኩል አጻፋውን ለመስጠት ተደጋጋሚ ጥረቶች ነበሩ። ምናልባትም ደግሞ ከዚህ በሽግግሮች በደንብ የሚታወቅ አይነት ቡድን ነው የኦሊቨር ግላስነር ቡድን እና ደግሞ አርሰናል ደግሞ በተለይ በቶማስ ፓርቴ የሚመራው የአማካይ ክፍሉ እነዚህን ሽግግሮች ለማቆም በብዙ ሲቸገር ተመልክተናል። ዴክላን ራይስም ያው እንደ 6 ቁጥር ሆኖ መጫወት ይችላል። ከሳጥን ሳጥን እንደሚመላለሰው አማካኝ ሆኖ ማገልገል የሚችል አይነት ተጫዋች ነው። ግን የትናንትና ክሪስታል ፓላስን ፈጣን ሽግግሮች ለማቆም ተቸግረው ነበር። በተለይ ደግሞ በኤቨሬቼዜ እና በአዳም ዋርተን ይመራ የነበረውን ሽግግር ለማቆም አርሰናል ተጫዋቾች በብዙ ተፈተኑ ነበር። ግን በክሪስታል ፓላስ ተጫዋቾች በኩል 3ኛው የሜዳ ክፍል ላይ ይወሰኑ የነበሩ ውሳኔዎች ጥራት ማነስ በቶሎ ያቻነት ጎል እንዳያገኙ እና ደግሞ እነዛ ፈጣንና አስቸጋሪ የነበሩ ሽግግሮቻቸው ወደ ውጤት እንዳይቀየሩ አድርጓቸዋል። በአርሰናል በኩል ሲደረጉ የነበሩ የማጥቃት ሂደቶች በ3ኛው የሜዳ ክፍል ላይ በተለይ ደግሞ በጋብርኤል ማርቲኔሊ በኩል ይወሰኑ በነበሩ ውሳኔዎች እንደዚሁም ደግሞ
አሁን ላይ የአርሰናል ደጋፊዎች እንደ ትልቅ ኮንሰርን እንደ ትልቅ ስጋት እያነሱት የሚገኙት የማርቲን ኦዴጋርድ የብቃት መውረድ ሌላ በአርሰናል በኩል በዚህ በፈጠራው ረገድ የነበረው ጥራት እንዲቀንስ አድርጓል። በእርግጥ በትናንትናው ጨዋታ ላይ ቡካዮ ሳካ ተጣዋቂ ወንበር ላይ ሆኖ ነበር ጨዋታውን የጀመረው ተቀይሮ የገባም ቢሆን ግን አርሰናል በዚህ በፈጠራው በኩል እንደው ተዳክሞ ነበር የታየው። 27ኛው ደቂቃ ላይ አዳም ዋርተን ከቀኝ መስመር ያሻማውን የማዕዘን ምት ኤቤሬቺዜ በቀጥታ ቮሊ ወደ ጎል መጥቶት የጎሉን ቋሚ ገጭቶ ነበር የተቆጠረውና በጣም ቆንጆ የሚባል ጎል ነበር። ግን ኤቤሬቺዜ ጎሎችን ባስቆጠረ ጊዜ በጣም አሪፍ የሚባሉ ጎሎችን ያስቆጠረው። የትናንትናው ጨዋታ ላይ በተለይ ደግሞ ለዚህ ጎል የተጣመሩት ሁለቱ ተጫዋቾች አዳም ዋርተንና ኤቤሬቺዜ በክሪስታል ፓላስ ደረጃ እንዴት እስካሁን ድረስ ሊጫወቱ ይችላሉ? ወይም ከክሪስታል ፓላስ ደረጃ በላይ ባሉ በትልልቆቹ ቡድኖች የመጫወት አቅም ያላቸው ተጫዋቾች እንደሆኑ በዚህ ውድድር ዘመን እንደዚሁም ደግሞ በክሪስታል ፓላስ በቆዩባቸው ጊዜያት ላይ በሚያሳዩት ብቃት ያስመሰከሩ ናቸውና ትልልቆቹ ቡድኖች እነዚህን ተጫዋቾች በተለይ ደግሞ ኤቤሬቺዜን ለመውሰድ የሚያደርጉት ጥረት ያን ያክል የገፋ ሆኖ አንመለከትም እና ምናልባት ክረምት ላይ ስማቸው ከተለያዩ ክለቦች ጋር ሲያያዙ ልንሰማቸው እንችላለን። እነዚህ ሁለት ተጫዋቾች ሁለቱም ጎሎች በአርሰናልም በክሪስታል ፓላስም በኩል የተቆጠሩት ሁለቱም ጎሎች ልምምድ ሜዳ ላይ የተሰሩ በተደጋጋሚ ሪኸርስ የተደረጉ እንደሆኑ በደንብ የሚያስጠብቁ አይነት ኳሶች ናቸው። በሁለቱም ቡድኖች በኩል መሪ ለመሆን የሚያስችሉ ለጎል የቀረቡ ሙከራዎች ነበሩ። በአጋማሹ ላይ ግን የአጋማሹ መሪነት ይዞ ማጠናቀቅ የቻለው አርሰናል ነበር። 42ኛው ደቂቃ ላይ ጆሬንቲን ቲምበር ያቀበለውን ኳስ ከሁለት የፓላስ ተጫዋቾች ጋር ታብሎ እንዲሁም ደግሞ የክሪስታል ፓላስ የማል ተከላካይ ላክሮዋን ዲፍሌክት ማድረግ ወይም ደግሞ ኳሱን መጨረፍ ተጠቅመው ጎል ያስቆጠረው ሊያንድሮ ትሮሳር ቡድኑን መልሶ መሪ ያደረገ በዚህኛው ውድድር ዘመን ቤልጅየማዊ ተጫዋች በሊጉ 8ኛውን አጠቃላይ ደግሞ በሁሉም ውድድሮች 10ኛ ጎልን ያስቆጠረውና የአርሰናል የጎል ምንጭ አንድ እና ሁለት ተጫዋቾች ወይም ደግሞ ጥቂት ተጫዋቾች ላይ ብቻ ጥገኛ ያልሆነ ከበርካታ አማራጮች ጎል የሚያገኝ አይነት ቡድን እንደሆነ ከቆሙ ኳሶች እንደገና ደግሞ በብዛት ተቀይሮ ከሚገባው ግን ደግሞ መሰል ጨዋታዎች ላይ የጀማሪ አሰላለፍ ዕድል በሚሰጠው ጊዜም ዴሊቨር በሚያደርገው ሊያንድሮ ትሮሳር በኩል መሰል የጎል አጋጣሚዎችንም ደግሞ እንደሚያገኝ ማሳያ ነው። በሁለተኛው አጋማሽ ይበልጥ ጨዋታው ቀዝቃዛ ይመስል ነበር። በአርሰናል በኩል ጨዋታውን መቆጣጠር እና የጨዋታውን ውጤት ይዞ ለመውጣት የሚመስል ግን ደግሞ አልፎ አልፎ በሚገኙ አጋጣሚዎች ተጨማሪ ጎል ለማግኘት የሚደረግ አይነት ጥረት ነበር። ግን የነበሩትም ጥረቶች ወደ ጎልነት አልተቀየሩም። ግን ደግሞ ጨዋታውን ለመቆጣጠር የነበረውን ደግሞ ጥረት በአርሰናል በኩል ያን ያክል የተሳካ ነበር ማለት አይቻልም። የክሪስታል ፓላስ የመልሶ መጥቃት ሂደቶች አደገኝነታቸው እንደቀጠለ ነበር። የውሳኔዎቹ ስህተቶች እንዳሉ ሆኖ እንደዚሁም ደግሞ ዳቪድ ራያ የነበረው ብርታትም ታግዞበት ማለት ነው እና በትናንትናው ጨዋታ ላይ እንደዚህ አይነት ክፍተትም እንደዚህ ታይቶበታል። አሰልጣኙ የሁለተኛ አጋማሽ ፐርፎርማንሳቸውንም ጭምር ነው በትልቁ ሲታች የነበረው ከጨዋታው በኋላ በነበረው የቀድሞ የብሔራዊ ጨዋታ መግለጫ ላይ 72ኛው ደቂቃ ላይ ጋብሪኤል ማርቲኔሊ ጎል አስቆጥሮ ነበር። ግን ጆሬንቲን ቲምበር ኳሱን ሲያቀብለው ኳሱ ኦልሬዲ ከመስመሩ አልፏል ወይም ደግሞ ከጨዋታው ውጭ በሚሆን ምክንያት በቪአር ረጅም ደቂቃዎች ከታየ በኋላ ነው ጎሉ የተሻረው። 83ኛው ደቂቃ ላይ ራሳቸውን ላላስፈላጊ የፕሬሲንግ ቀለበት የዳረጉት የአርሰናል የተከላካይ ክፍል ተጫዋቾች ይህ ስህተታቸው ዋጋ አስከፍሏቸዋል። ዊሊያም ሳሊባ የተሳሳተውን ኳስ ያገኘው ጆን ፊሊፕ ማቴታ የዳቪድ ራያን መውጣት ተከትሎ መግቢያችን ላይ ስናነሳ እንደነበረው አሪፍ ጎል አስቆጥሮ ቡድን ናቻ አደረገ። አርሰናልም ቢያንስ የዚህ የሊቨርፑልን የሻምፒዮንነት ማረጋገጥ ቀላል እንዳይሆን ወይም ከባድ እንዲሆንበት አላደረገም። አቻ መውጣቱን ተከትሎ ትናንትና አርሰናል ሊቨርፑል በቀጣይ እሁድ ከቶተናም ጋር በሚያደርገው ጨዋታ ላይ አለመሸነፍ ብቻ ይበቃዋል የሊግ ሻምፒዮንነቱን ለማረጋገጥና በብዙ መልኩ አርሰናል ደካማ ሆኖ የታየበት አይነት ምሽት ነበር። አሰልጣኙ ከጨዋታው በኋላ ጠይቆ ነበር ምናልባት ተጫዋቾች የፒኤስጂን ጨዋታ በግማሽ ልባቸው እያሰቡ ነው እየተጫወቱ ተብሎ ሲጠየቅ በእርግጥ እንደዛ ነው ብዬ አላስብም። ግን ደግሞ የነበረው ፐርፎርማንስ አጠቃላይ ደግሞ ከዚህ ከተጫዋቾች ጉዳትም ጋር ደግሞ የነበረብን መጉደል በዚህ ጨዋታ ላይ ነጥብ እንድንጥል አድርጎናል። በአጠቃላይ በዚህ ውድድር ዘመን በብዙ ዋጋ ያስከፈለን ነጥብ የጣልንባቸው ይሄ አቻ የወጣንባቸው ጨዋታዎች
ናቸው ብሏል። በዚህ የውድድር ዘመን አርሰናል በጥቅሉ 13 ጨዋታዎችን ባቻ ውጤት ያጠናቀቀው የትናንትናውን ጨዋታ ጨምሮ ማለት ነውና ባለፉት ሁለት የውድድር ዘመናት ከማንቸስተር ሲቲ ጋር ለዋንጫ በተፎካከረባቸው የውድድር ዘመናት በጋራ አቻ ከወጣባቸው ጨዋታዎች ቁጥር ዘንድሮ ለብቻው ወይም በዚህ ሲዝን ለብቻው አቻ የወጣባቸው ጨዋታዎች ቁጥር ይበልጣል። ባለፉት ሁለት የውድድር ዘመናት ዘንድሮን ሳንጨምር 11 ጊዜ ነበር አርሰናል አቻ የወጣው እንግዲህ በ76 ጨዋታዎች ማለት ነውና ዘንድሮ ግን ከወዲሁ በ34 ጨዋታዎች 13 ጊዜ አቻ ወጥቶ ነጥብ ጥሏልና ይሄን ዋጋ ያስከፈለን የሚል ነገርን ሲያነሳ ነበር። ይሄ ምናልባት 2018-19 ላይ ሊቨርፑል 97 ነጥብ ይዞ ባጠናቀቀበትና ማንቸስተር ሲቲ 98 ነጥብ ይዞ የሊግ ሻምፒዮን በነበረበት የውድድር ዘመን ላይ ሊቨርፑል አንድ ጨዋታ ብቻ ቢሸነፍም በተከታታይ ብዙ ጨዋታዎች ላይ አቻ በመውጣቱ ምክንያት ነበር በማንቸስተር ሲቲ በአንድ ነጥብ ተበልጦ የሊጉን ዋንጫ ያጣውና ይሄ ዘ ቢገስት ሉዘር ይሉታል ወይም ብዙ ነጥብ ሰብስቦ ግን ደግሞ ምንም ነገር ያላገኘም የሻምፒዮን መሆን ያልቻለ ቡድን ብለው በታሪክ እስኪነሳ ድረስ እንደዛ ዋጋ ያስከፈለው በተከታይ ወይም ብዙ ጨዋታዎች ላይ አቻ በመውጣቱ ምክንያት ነበር። አርሰናል ከ2022-23 የውድድር ዘመን ጀምሮ ባደረጋቸው አጠቃላይ 109 ጨዋታዎች 239 ነጥቦችን ሰብስበዋል። በዚህም የመጀመሪያው ነው የትላንትና ምሽቱን ጨምሮ የሶስቱን የውድድር ዘመናት መንደምር ከሆነ 14 ሽንፈት ብቻ ገጥሞት እንግዲህ ጥቂት ሽንፈት የገጠመው ቡድን ነው። 99 ሌሎች ብቻ የተቆጠሩበት አይነት ቡድን ነው። ግን ደግሞ በዚህኛው ውድድር ዘመን ይሄ ደክሞ የታየ በዚህ በአጠቃላይ በመከላከሉ በኩል ከአምናው አንጻር ብዙ ጎሎች የተቆጠሩበት የውድድር ዘመኑ ሳይጠናቀቅ ብዙ ጎሎች የተቆጠሩበት ሆኖ ታይቷልና ሚኬል አርቴታን እያሳሰበው ያለው ነገር ይህንን ይመስላል። በስፔን ላሊጋም ትናንትና ጨዋታዎች ነበሩ። አትሌቲክ ቢልባኦ ከላስ ፓልማስ ጋር ያደረገውን ጨዋታ 1-0 አሸንፏል። ኢኛኪ ዊሊያምስ ነው 5ኛው ደቂቃ ላይ ጎሉን ያገባው። ቢልባኦ በቀጣይ ሐሙስ ከማንቸስተር ዩናይትድ ጋር የአውሮፓ ሊግ የግማሽ ፍጻሜ መልስ ጨዋታ አለበትና እስከዛ ጨዋታ ድረስ ምንም አይነት ጨዋታ አይኖረውም። በሳምንቱ መጨረሻ ቀናት ላይ ምንም አይነት የሊግ ጨዋታ አያደርግም። ስለዚህ በቂ የሪከቨሪ ጊዜ ይኖራል። በአንጻሩ ደግሞ ማንቸስተር ዩናይትድ ሁለት ከቦርንመዝ ጋር ጨዋታ አለበት ከፈታኝ ቡድን ጋር። ሴልታ ቪጎ ቪያሪያልን 3-0 አሸንፏል። አላቬስ ሪያል ሶሴዳድን 1-0። ሪያል ማድሪድ በኮሎሲየም ያደረገውን ጨዋታ 1-0 አሸንፏል። አርዳ ጉለር 21ኛው ደቂቃ ላይ አሪፍ ጎል አስቆጥሮ ማለት ነው። እንደ ስያሜ ኮሎሲየም ውስጥ የተደረገ ጨዋታ ነበር ማለት ይቻላል። ኮሎሲየም በጥንት የሮማውያን ስልጣኔ ጊዜ የዚህ የጸብ ስፖርቶች እንደው ስፖርት እንኳን ለማለት ይከብዳል። የጸብ ትርኢቶች ይታዩበት የነበረ ይሄ መለስተኛ ጦርነት የሚደረግበትና ህዝቡና ነገስታቱ ያንን ነገር እየተመለከቱ የሚዝናኑበት ስፍራ ነበር። ትናንትናም የሄታፌ ተጫዋቾች በተለይ ደግሞ ሁለተኛው አጋማሽ ላይ እንደ ኮሎሲየም ነበር ያስመሰሉት በትክክልም ስቴዲየማቸው። የሪያል ማድሪድ ተጫዋቾች ላይ ተደጋጋሚ ጥፋቶች ይሰሩ ነበር። አጠቃላይ በጨዋታው 22 ጥፋቶች ተሰርተው ነበር። 15ቱን የሄታፌ ተጫዋቾች ናቸው የሰሩት። ቲቦ ኮርቶ አልቀረለትም። እንግዲህ ተደጋጋሚ ጥፋቶች ይሰሩበት ነበር። ግን ያው በስተመጨረሻ ሪያል ማድሪድ ሁለት ተጫዋቾቹን በጉዳት ምክንያት አጥቶ ኤድዋርዶ ካማቪንጋና ዳቪድ አላባን በጉዳት አጥቶ ግን ደግሞ የትናንትናውን ጨዋታ 3 ነጥብ ይዞበት ወጥቷል። የፊታችን በሳምንቱ መጨረሻ ቀናት ከባርሴሎና ጋር የኮፓ ዴል ሬይ የፍጻሜ ጨዋታ አለበት ከሴቪል ከተማ ላይ የሚደረግ ለዛ ጨዋታ ነው ቀጣዩ ትኩረታቸው ተብሎ ነው የሚጠበቀው። በጣሊያን ሴሪያ ጨዋታዎች ነበሩ ትናንትና። ካሊያሪ በሜዳው በፊዮሬንቲና ተሸንፏል። ላትሲዮ ከሜዳ ውጭ ጄኖዋን 2-0 ሲያሸንፍ ፓርማ ዩቬንቱስን 1-0 አሸንፏል። ቶሪኖ ኡዲኔዜን 2-0 ያሸነፈበት ጨዋታ ነበር። በኮፓ ኢታሊያ ግማሽ ፍጻሜ መልስ ጨዋታ ኢንተር ሚላን በሜዳው በእርግጥ አንድ ስቴዲየም የሚጋሩት ግን ትናንትና እንደ ባለሜዳ ሆኖ ይቆጠር የነበረው ኢንተር ሚላን ነበር 3-0 ተሸንፏል። በሚላን ሉካዮቪች 2 ጎሎችን አስቆጥሯል። 36ኛውና 49ኛው ደቂቃ ላይ ቲያኒ ሬንደርስ 85ኛው ደቂቃ ላይ ሚላንን ወደ ፍጻሜው ማለፉን ያረጋገጠ ጎል አግብቷል። በቦሎኛ መሸነፉ ባለፈው የጣሊያን ሴሪያ የጨዋታ ሳምንት ላይ መሸነፉ የውድድር ዘመን ማጠናቀቂያ ዕቅዱን አበላሽቶበታል። የሲሞኔ ኢንዛጊ ትናንትና በአመዛኙ ተጣዋቂ ተጫዋቾችን እንዲጠቀም ነው ያስገደደው። ምክንያቱም በቀጣይ ከሮማ ጋር የሚያደርገው ጨዋታ በፖፕ ፍራንሲስ ህልፈት ምክንያት የተላለፈም ቢሆን ከባርሴሎና ጋር የቻምፒየንስ ሊግ ጨዋታ አለበት እና ያው ለዚህ ጨዋታ ዋነኛ ወይም ደግሞ ቀዳሚ ተመራጭ ተጫዋቾቹን ለማሳረፍ ባቀደ መልኩ ነበር የትናንትናውን ጨዋታ በተዋቂ ተጫዋቾች በአመዛኙ የተጫወተው። ሰርጂዮ ኮንሴሳኦ ኢንተርን ከገጠሙባቸው ያለፉት 4 ጨዋታዎች 2ቱን አሸንፏል። 2ቱም ደግሞ በጥሎ ማለፍ ጨዋታዎች ነው የተደረጉት። አንደኛው በሱፐር ኮፓ ኢታሊያ ፍጻሜ እንደዚሁ አሸንፎት
በግማሽ ፍጻሜ እንደዚሁ አሸንፎት ነበር። ትናንትናም እንደዚሁ በኮፓ ኢታሊያ የግማሽ ፍጻሜ መልስ ጨዋታ አሸንፎታል። ዛሬ በስፔን ላሊጋ 33ኛ ሳምንት ሌሃኒስ ከጂሮና፣ ኦሳሱና ከሴቪያ ይጫወታሉ። አትሌቲኮ ከራዮ ቫይካኖ ምሽት 4 ከ30፣ ሪያል ቤቲስ ከሪያል ቫያዶሊድ እንደዚሁ በተመሳሳይ ሰዓት ይገናኛሉ። የኮፓ ኢታሊያ የግማሽ ፍጻሜ የመልስ ጨዋታ ሌላኛው ጨዋታ ዛሬ ሲደረግ ቦሎኛ ከኢምፖሊ ጋር ምሽት 4 ሰዓት ላይ የሚያደርጉት ጨዋታ ይኖራል። ቶማስ ፓርቲ በአርሰናል ተጨማሪ 2 ዓመታት አሊያም ደግሞ አንድ ዓመት ውል ካራዘሙ በኋላ አንድ ደግሞ ተጨማሪ በክለቡና በተጫዋቹ ፍቃድ ላይ የተመሰረተ አማራጭነት ያለው ውል ሊፈርም እንደሆነ ተነግሯል። አንድሪያ ቤርታ አዲሱ የአርሰናል ስፖርቲንግ ዳይሬክተርና የተጫዋቹ ወኪሎች በንግግር ላይ ናቸው። ግን ደግሞ የማርቲን ዙቢሜንዲን ደግሞ ዝውውር ማጠናቀቅ ይፈልጋል አርሰናልና ልክ ማንቸስተር ሲቲ ፈርናንዲኖና ሮድሪን በአንድ የውድድር ዘመን በጋራ እንዲያሳልፉ በማድረግ የሮድሪ ልምድ እንዲያገኝ ያደረገበትን መንገድ አርሰናልም እንደዚሁ በማርቲን ዙቢሜንዲና በቶማስ ፓርቴ መተግበር ይፈልጋል። ዘንድሮ 45 ጨዋታዎችን ለአርሰናል አድርጎ ምን ያክል ጠቃሚ ተጫዋች እንደሆነ አሳይቷል። የእሱ መቆየት በእርግጥም ለመድፈኞቹ ጠቃሚ እንደሚሆን ምንም ጥርጥር የለውም።